መርማሪ ማሁል ክፍል 18 ቀጥሏል። ባለፈው የጠየቅነው ጥያቄ መልስ ፓሮት ብላችሁ ከመለሳችሁ ትክክል ናችሁ። እስቲ የዛሬውን ጥያቄ ደግሞ ለመመለስ የተዘጋጃችሁ ምን ያህሎቻችሁ ናችሁ? የዛሬው ጥያቄያችን ደግሞ የማይክሮሶፍት መስራች ማን ይባላል? እንደ ሁል ጊዜው መልሶቻችሁን ቀድማችሁ በኮመንት ጻፉልን። ቲም ተመልከተው ያንን ሰው አየኸው? የሰውየው ልብስ የዛን ቀን መርከቡ ላይ ካየነው አፈር ጋር ይመሳሰላል። ከዛ ቲም ቀስ ብሎ መከተል ጀመረ። ነገር ግን ሰውየው እየተከተለው እንደሆነ ሲያውቅ መሮጥ ጀመረ። ሁለቱም ቲምና ዊሊያም ማባረር ጀመሩ። አሁን የት ታመልጣለህ? ነገር ግን ወዲያው ቲም ደነገጠ። ዊሊያም ተመልከት። ለምን ይመስላችኋል ቲም ደንግጦ እንደዚህ አለው? በደንብ ካያችሁት ቲምና ዊሊያም ሁለት ሰው ናቸው። ነገር ግን የአራት ሰው ጥላ ከኋላቸው ይታያል። ይህም ደግሞ የሆነ ሰው ከኋላቸው እንደሆነ ያሳያል። እነ ቲምም ምንም ከማድረጋቸው በፊት ጭስ ወረወሩባቸውና ራሳቸውን ሳቱ። ንገረኝ፣ የፋጡማ ቤት ውስጥ ምን ትሰራለህ? የሆነ ሰው ብር ከሰጠኝ በኋላ ከሷ ቤት ወረቀት እንዳመጣለት አዞኝ ነው። ከፋጡማ ቤት ወረቀት ነው ያልከው? የማትረባ። ከዛን ጂሃን ወዲያው ከፋጡማ ቤት ደረሰ። ቤትሽ ሊገልሽ የመጣው ሰው የሆነ ወረቀት ፈልጎ ነው። ከዛ ሁለቱም ወረቀቱን መፈለግ ጀመሩ። እና በስተመጨረሻም ያገኙታል። አሊያ ዞያ ትኩርታለች፣ ፈርታለች። አባቷን መፈለግ ስላለብን ወደ ሙምባይ ውሰጃትና ዶክተር ሳንጃና ጋር አድርጊያት። ከዛ ማሁል አሁን ሚስጥራዊ ስልክ ተደወለለት። ማሁል በደቡብ አፍሪካ አሁንም ትልቅ እቅድ አቅደዋል። ቢግ ዳዲ፣ ማርኮና ማይክል ወደዛ እየሄዱ ነው። ማርኮ ያለው እኮ ዱባይ ነበረ። እንዴት ሊሆን ይችላል? አሊያ በቃ አንቺ ከዱባይ መውጣት አለብሽ። መልእክት እልክልሻለሁ። ከዛ ማሁል ከጂሃን መልእክት ደረሰው። ጂሃን ወረቀት እንደያዘና ስለ ደቡብ አፍሪካ ሊነግረኝ ፈልጓል። ቲምና ዊሊያም ደግሞ ጸጥ ባለ ጨለማ ክፍል ውስጥ ራሳቸውን ያገኛሉ። ፊታቸው የሚያስፈራ የድራኮኔክሰስ ሰዎች መጡ። ምን እያደረጋችሁ ነበረ? ስለ ድራኮኔክሰስ ምን መረጃ አገኛችሁ? አረኛ ቱሪስቶች ነን፣ ምንም አናውቅም። እየዋሻችሁ ነው። ከየትና ምን ፈልጋችሁ ነው የመጣችሁት? ተናገሩ። እውነታችንን ነው። ምንም የምናውቀው ነገር የለም። እባክህ ደሞ አያቸው። ሁለቱም ተመሳሳይ ካርድ ይዘዋል። ምን አይነት ካርድ ነው ይሄ? ተናገሩ በፍጥነት። ይሄ በአሻራ የሚሰራ ካርድ ነው። እባክህ ቲም ታውሺ፣ ምንም ምስጢር እንዳትናገር። በጣም ይገርማል። ሁለታችሁ መርማሪዎች ናችሁ? ማርኮና ማይክል ደግሞ ከቢግ ዳዲ ፊት ለፊት ቆመዋል። ቢግ ዳዲ፣ አዲሱ እቅዳችን ላይ ማተኮር አለብን። አርቭ ታስሯል። የመጀመሪያው እቅዳችን ከሽፏል። ግን አባዬ፣ እኔም እቅድ አዘጋጅቻለሁ እኮ እድል ከሰጠኸኝ። ማርኮ አንተ ልክ ነህ። አሊያና ማሁል ትልቅ ችግር እየፈጠሩብን ነው።
ቢግ ዳዲ ጥሩ ዜና አለኝ። የእኔ ቡድኖች ደግሞ 2 መርማሪዎችን ይዘዋል። ኦ ማርኮ በጣም ጎበዝ፣ ኮርቼብሃለሁ። አዎ ቶሎ ብለን ወደ ደቡብ አፍሪካ መሄድ ያለብን ይመስለኛል። ማርኮ ዛሬ በጣም ደስ ይለዋል። ቲም አይዞህ እሺ። ከዛ ቲምና ዊሊያም መጠቃቀስ ጀመሩ። የሆነ ያቀዱት ነገር ያለ ይመስላል። ከዛ መልእክት ለአዲ ደረሰው። ቲምና ዊሊያም ደቡብ አፍሪካ ውስጥ ችግር ላይ ናቸው። አስቸኳይ እርዳታ ስለሚያስፈልጋቸው ቶሎ ማለት አለብኝ። የመርማሪ ቡድኖች የተለየ በእነሱ አሻራ ብቻ የሚሰራ ዘመናዊ ካርድ አላቸው። ከነሱ ሌላ ሰው አሻራ ካርዱን ከነካ ቶሎ ብሎ ለመርማሪ ቡድኖች ያሳውቃል። እንዲሁም ያሉበትን አድራሻም ጭምር ይጠቁማል። ለዚህም ነው ቲም ካርዱን ከነካ በኋላ ለሰውየው ሲያስነካው መረጃው በፍጥነት ለአዲ ደረሰው። ቲምና ዊሊያም ችግር ላይ ናቸው። እሺ በፍጥነት ለማሁል አሳውቀው። ይህ በእንዲህ እንዳለ ደግሞ አሊያ ወደ ሙምባይ እየሄደች ነው። አይዞሽ እሺ ዞያዬ። ቶሎ ብለን ስለ ዞያ አባት መረጃ ማግኘት አለብን። ስለ ዞያ አባት መረጃ ካለ ብሎ ማሁል ለፋጡማ ቴክስት ላከላት። ከዛ ወዲያው ከአዲ ተደወለለት። አዲ እየደወለ ነው እንዴ? ምናልባት አስቸኳይ ይሆናል። ከዛ አዲ ቲምና ዊሊያም ቶሎ እርዳታ እንደሚያስፈልጋቸው ለማሁል ነገረው። እንዲሁም ያሉበትንም አድራሻ ጭምር ነግሮ ወደ አፍሪካ እንዲሄድ ነገረው። አሁኑን ወደ አፍሪካ ሄዳለሁ። አንተ እዚሁ ዱባይ ውስጥ ተጠንቀቅ። አዲስ መረጃ ካለ ንገረኝ። ከዛ ማሁል ቶሎ ብሎ ወደ ደቡብ አፍሪካ ጉዞን አደረገ። ደቡብ አፍሪካ ውስጥ አየሩ ሞቃታማ ነበረ። ቢሆንም ግን ቢግ ዳዲ ከነ ማርኮና ከብዙ ጋርዶቹ ጋር ቀድሞ ደርሶ ነበረ። አየሩ አስቸጋሪ ይመስላል። ሚሽናችንን በፍጥነት መጨረስ አለብን። ቲምና ዊሊያም እኛ እጅ ናቸው። አሁን ደግሞ ማሁልን መያዝ አለብን። ማሁልን ማንም አያድነውም ካሁን በኋላ። አዎ የማሁል መጨረሻ ተቃርቧል። ምን እሱ ብቻ ማርኮ፣ ያንተም መጨረሻ ተቃርቧል። ቆይ ብዙም ሳይቆይ ማሁል ኤርፖርት ደረሰ። የማሁል እቅድ ግልጽ ነው። ቲምና ዊሊያምን ካዳነ በኋላ የነ ቢግ ዳዲን እቅድ ማክሸፍ ነበር እቅዱ። እርግጠኛ ነኝ አሊያ ከዞያ ጋር በሰላም ሙምባይ መድረስ አለባት። ከዛ ማሁል ከአዲ መልእክት ደረሰው። ማሁልም ታክሲ ተሳፈረ። ኦ ሳውዝ አፍሪካ ውስጥ የመጀመሪያ ነው። ጥሩ ይመስለኛል። ከዛ ማሁል ከአዲ ተደወለለት። አቅጣጫው እንደሚያሳየው ከሆነ ከኤርፖርቱ 100 ኪሎ ሜትር ርቆ ነው የሚገኘው። እንዲሁም ትራክ እያደረኩት ነበረ። ቢግ ዳዲም ደቡብ አፍሪካ እንደደረሰ ደርሼበታለሁ። ቲምና ዊሊያም ደህና እንደሚሆኑ ተስፋ አደርጋለሁ። እና የዞያ አባት የሚገኝ ይመስላችኋል? ደግሞ ማሁልስ እነ ቲምንና ዊሊያምን የሚያድናቸው ይመስላችኋል? ቀጣዩን ክፍል ለማየት ከጓጓችሁ ሰብስክራይብ አድርጉ።